የትራምፕ አስተዳደር ወደ ስልጣን ከመጣ ገና 1 ዓመት ቢሆነውም በተለያየ መንገድ ወደ አሜሪካ የሚገቡና የገቡ የሌላ ሀገር ዜጎች ላይ ታላላቅ የሚባሉ ውሳኔዎችና እርምጃዎችን እየወሰደ ነው። ከሰሞኑ ኢትዮጵያን ጨምሮ በ75 ሀገሮች ላይ ካስተላለፈው የነዋሪነት ቪዛ እገዳ ጀምሮ ለኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ ወይንም ቴምፖራሪ ፕሮቴክትድ ስታተስ እስከ ማንሳት የደረሱ በርካታ በአሜሪካ የሚገኙ ኢትዮጵያውያንን የሚመለከቱ ውሳኔዎች ተላልፈዋል። አስተዳደሩ እስካሁን ተግባራዊ ባይሆንም የጥገኝነት ጥያቄ በአሜሪካ ሳይሆን ስደተኛው ወደ ሶስተኛ ሌላ ሀገር ሄዶ እንዲታይ የሚያደርግ ሕግንም እስከ ማጽደቅ ደርሷል። ለመሆኑ በአሜሪካ የኢሚግሬሽን አሰራር ላይ እየተደረገ ያለው ለውጥ ምንድን ነው? ኢትዮጵያውያንንስ ምን ያክል ይጎዳቸው ይመለከታቸው ይሆን? አቶ አላን ጉደታ በአሜሪካ የኢትዮጵያ ማህበረሰብ በሚበዛበት ዲሲ፣ ሜሪላንድና ቨርጂኒያ ዙሪያ የሚሰሩ የህግ ባለሙያና አማካሪ ናቸው። እውነት ለመናገር አሁን በዚች 1 ዓመት ጊዜ ውስጥ አዲሱ የአድሚኒስትሬሽን ቢሮ ከገባ በኋላ ብዙ በስደተኞችና በኢሚግሬሽን ኤሪያ ያሉ ነገሮች የተናጋ ነገር አለ። እውነት ለመናገር ደግሞ ይሄ አዲሱ የአሜሪካን መንግስት ፍሬንድሊ አይደለም፣ ኢሚግራንት ፍሬንድሊ አይደለም። ብዙ ሬጉሌሽንስ ሩልስ ያወጣሉ፣ ጠንከር ያሉ ናቸው። እነሱን በምናይበት ጊዜ ነገሮች ለኢሚግራንቱ ወይም ደግሞ ከሌላ ሀገር ለሚመጡ በምንም አይነት ሁኔታ መጥተው ማለት ነው በቪዛ ወይም ደግሞ በትዳር ወይም ደግሞ ኢቭን በዲቪ ሎተሪ የሚመጡ ወይም ደግሞ ሲዝን ለመሆን የሚሞክሩ ከየትኛውም ዓለም የሚመጡ የኛንም ማህበረሰብ ጨምሮ ትንሽ መደናገጥ የሚፈጠር ፖሊሲዎች እያራመደ የሚገኝ አድሚኒስትሬሽን ነው። አሁን ያው የሆይታ ጊዜ ነው። ነገሮች በአንድ ቀን ምሽት እንደ ፖሊሲ የሚወጡበት ሁኔታ እየተመለከትን ነው። በዚህ ይቀጥላል ብለን አናስብም። የትራምፕ አስተዳደር ከኢሚግሬሽን ጋር የተገናኘ ሕግን ከማጠባበቅና ከሌላ ሀገር ወደ አሜሪካ ለሚገቡ ያልተመቸ እንዲሆን ከማድረግ ባለፈ ስደተኞች የጥገኝነት ጥያቄያቸውን ከዚህ በኋላ ወደ አሜሪካ ገብተው ሳይሆን በሌላ ሶስተኛ ሀገር ሆነው እንዲያቀርቡ የማድረግ ፍላጎት እንዳለውም እየተነገረ ነው። ከፍላጎትም ባለፈ አሳይለም ኮኦፕሬቲቭ አግሪመንት የተሰኘ ሰነድም በፌዴራል ደረጃ ጸድቆ ወደ ስራ ገብቷል። የህግ ባለሙያና አማካሪው አቶ አላን ጉደታ ይህ ውሳኔ ብዙ ኢትዮጵያውያንን የሚመለከት መሆኑን ያነሳሉ። የአሳይለም ኮኦፕሬቲቭ አግሪመንት ማለት አይ ቢሊቭ ስምምነቱ የተፈረመው በ2019 ነው። ኖቬምበር አካባቢ 2019 ነው፣ በባይደን አድሚኒስትሬሽን ነው። ስምምነቱ ዋናው ይዘቱ ምንድን ነው የተባለ እንደሆነ ብዙ ሰዎች አሜሪካን ሀገር እየመጡ የስደተኝነት ጥያቄ ወይም ደግሞ የጥገኝነት ጥያቄ ያቀርባሉ። ስለዚህ እነዚህ ሰዎች አሜሪካን አገር መጥተው የጥገኝነት ጥያቄያቸውን በማቅረብ ፋንታ በሶስተኛ አገር ሴፍ የሆነ በሶስተኛ አገር ጉዳያቸውን ማሳየት አለባቸው። ዋናው ይዘቱ ይሄ ነው። የተፈረመው ፊርማ ደግሞ በዩናይትድ ስቴትስ ገቨርንመንትና አሁን የእኛን ማህበረሰብ አፌክት የሚያደርገው ብዙ ከኡጋንዳ መንግስት ጋር ነው። ሌላው ደግሞ ሆንዱራስ ነው። አንድ ሌላም ሀገር አለ። ህጉ ደግሞ እያሉ ያሉት ምንድን ነው? ጥገኝነት ጥያቄያቸውን እዚህ ሳይሆን ወደ ኡጋንዳ ወይም ደግሞ ወደ ሆንዱራስ ሄደው ማመልከቻቸውን ያቀርቡ፣ እዛው ፕሮሰስ ይደረግ። ይህ ውሳኔ ህግ ሆኖ ቢወጣም ሂደቱ ግን ወራትና ዓመታትን ሊፈጅ የሚችል አንዱ ጋር ቢወሰን ይግባኝ የሚጠየቅበት በመሆኑ በዚህ ውስጥ እያለፉ ያሉ ሰዎች ገና ለገና ወደ ኡጋንዳ ልንወሰድ እንችላለን በሚል ያልተገባ ውሳኔን መወሰን የለባቸውም ይላሉ። ዲፖርቴሽን ኦርደር ወይም ደግሞ ሪሙቫል ኦርደር ነው የሚባለው። አንድ የኢሚግሬሽን ዳኛ ይሄ ሰው ጥገኝነቱን አልተቀበልነውም ስለዚህ ዲፖርት መደረግ አለበት ካለ እንደ ድሮ ቢሆን ሰውየው ራሱን ነው ሰልፍ ዲፖርት ነው የሚያደርገው። ብዙ ጊዜ ደግሞ ያ ሀፕን አያደርግም። ስለዚህ በጣም ብዙ ዓመታት ህጋዊ ሳይሆኑ ሰዎች አሜሪካን ሀገር ይኖራሉ። 10፣ 20፣ 30 ዓመት ኢቭን ከዛም በላይ። አሁን ግን ነገሮች ያው ሁሉም ሰው እንደሚያውቀው እየተቀየሩ ነው። ስለዚህ የሪሙቫል ኦርደር የተወሰነበት ሰው ይሰጋል። ግን እኔ አሁን እንደ አንድ ባለሙያ ሊሰጋ አይገባም ነው የምለው። ለምን? አንደኛ በ30 ቀን ጊዜ ውስጥ የይግባኝ መብት አለው። በዛች በ30 ቀን ውስጥ ይግባኙን ያመለክታል። ይግባኙን ካመለከተ በኋላ ደግሞ ምናልባት ከአመት ከ2 ዓመት በኋላ ነው የመከራከሪያ ነጥቡን ወይም ይግባኝ ያላችሁበትን ነጥብ አስረዱን የሚል ወረቀት ይደርሰናል። በዛ መሰረት ደግሞ መከራከሪያ ነጥባችንን 1፣ 2 ብለን ኢን ዲቴይል ጽፈን እናቀርባለን። ያ ከቀረበላችሁ በኋላ ደግሞ እንደገና ደግሞ እነሱ ሪቪው አድርገው መልስ እስኪሰጡ ደግሞ ሌላ ወራት ወይም ምናልባት ዓመታትም ይፈጃል። በዛን ጊዜ አንድ ሰው ኢቭን ሪሙቫል ኦርደርን ቢኖርበት ዲፖርት ሊደረግ አይችልም። ኮንስቲቱሽናል ራይት አለው። የህግ ስርዓቱ
አሁንም አለ ብዬ ነው የምገምተው። ምንም እንኳን የሚያስፈሩ አንዳንድ ነገሮችን ቢኖሩ በአሜሪካ ባለ አንድ ኢትዮጵያዊ ላይ የሚወሰን ውሳኔ በሀገር ቤት ያለውን ቤተሰብም በቀጥታ የሚመለከት ነውና በዛ የሚሆነውን በሀገር ቤት ያለውም በቅርበት የሚከታተለው ነው። የሕግ ባለሙያው አቶ አላን ጉደታ የሚወሰነው ውሳኔ ግን ሁሉም ባለው ታሪክ ምክንያት የአንዱ ከአንዱ የሚለያይ ስለሚሆን በአንዱ ላይ የሆነው በሌላው ላይ ይሆናል ብሎ መጠበቅ ተገቢ አይደለም ይላሉ። በየጊዜው ነው ህጉ የሚቀያየረው፣ ሬጉሌሽኑ የሚቀያየሩት፣ የሚለዋወጡት። ዋት ኢዝ ኦን ዘ ግራውንድ ህጉ ከላይ ያለውና መሬት ላይ ወርዶ የምታየው ነገር የተለያየ ነው። እኛ እንኳን በየጊዜው ራሳችንን አፕዴት ለማድረግ በጣም የምንቸገርበት ጊዜ ነው አሁን በተለይ። ስለዚህ የዛሬ 3 ዓመት በጓደኛ ላይ ወይም በዘመድ ላይ የሆነ ነገር ዛሬ ያ ነገር ኤግዛክትሊ ሀፕን ያደርጋል ማለት አይደለም። ስለዚህ ጠበቆችን ጠጋ ብላችሁ ለማማከር ያላችሁን ችግር ፊት ለፊት ግልጽ ሆኖ ለመናገር ወደ ኋላ አትበሉ። ብዙ ኢትዮጵያንን ሊመለከት የሚችለው የጥገኝነት ጥያቄን በአሜሪካ ሆነው ሳይሆን ወደ ዩጋንዳ ተጉዘው ያቀርቡ የሚለው የአሳይለም ኮኦፕሬቲቭ አግሪመንት አሰራር ከ2019 ጀምሮ ያሉ ጉዳዮችን የሚመለከት ይሆናል ተብሏል። አዲሱ አሰራር ሕግ ሆኖ ቢወጣም ግን እስካሁን አንድም ሰው ወደ ዩጋንዳ አልተወሰደም ብለውናል።